እግዚአብሔርን መምሰል ራስህን አስለምድ፣ ራስህን አሰልጥን፣ ስልጠና ውሰድ፣ አትቆዝም። እግዚአብሔር ክብር ከሌላቸው ሰዎች መለየትን አሳይ። ቤተክርስቲያን መጥተህ እግዚአብሔርን ስታመልክ ለራስህ ውለታ እየዋልክ ነው። እግዚአብሔርን ስታገለግል ቃሉን ስታነብ ለራስህ ውለታ እየዋልክ ነው። ሰው መንፈሳዊ ስለሆነ ሳያመልክ መኖር አይችልም። ወይ የሆነ አይዲዮሎጂ ያመልካል፣ ወይ የሆነ ነገር ፖለቲካ ያመልካል። ስፒሪቱ ውስጥ ነፍስ ውስጥ ያለውን ጥያቄ ዝም የሚያሰኝበትን ነገር ያደርጋል። ዝም ብሎ የሚኖር ሰው የለም። እየገባኝ የመጣውን ነገር ልንገርህ። እግዚአብሔር በምን ያህል ፍቅር እንደወደደ ማሰብ እና መጸለይ መዘመር እየገባ ሲሄድ ኮንሽስነስህ ውስጥ መወደድህ እግዚአብሔር እስከምን ልክ ድረስ እየወሰደ እንዳለ በገባህ ቁጥር እዚህ ጋር የሚበራው ነገር እየጨመረ ትምህርት ብቻ ስላለ ተቀየራለ ማለት አይደል። ለመቀየር ፈቃደኛ መሆን ካንተ ይጠበቃል። የመጨረሻው የእግዚአብሔር ክብር መገለጥ ደመና አይደለም፣ እሳት አይደለም፣ ብልጭታ አይደለም፣ መውደቅ መዘረር አይደለም፣ አምልኮ መዝሙር አይደለም። ኢየሱስ Christ is the highest revelation of God's glory, manifested presence. ኢየሱስ የእግዚአብሔር አብ የክብሩ መንጸባረቅ በደንብ እንድታስተውሉ ፈልጋለሁ። የክብሩ መንጸባረቅና የባህሪው ምሳሌ ሆኖ the radiance and only expression of the glory of God, the light being ነው የሚለው አይደል? ኢየሱስ የእግዚአብሔርን አብ ክብር አንጸባረቀ። ዮሐንስ ወንጌል 1:14 ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ኢየሱስን ስናይ አብን አየን። አሜን አትሉም እንዴ? ኢየሱስ መጣና አብ ማን እንደሆነ ነገረን። የአብን ክብር አሳየን። እሱ ሲሄድ ደግሞ መንፈስ ቅዱስ መጣና ኢየሱስ ማን እንደሆነ ነገረን፣ ለኛ አበራለን። እኛ ደግሞ መንፈስ ቅዱስ ማን እንደሆነ ለዓለም ሁሉ እንናገራለን። አሜን አትሉም እንዴ? መንፈስ ቅዱስን ስለሱ ታሪክ ብቻ ሳይሆን የምንናገረው እኛ መንፈስ ቅዱስን ለሰው እናሳየን። ኢየሱስን ያየ ሁሉ ማንን አይቷል? አብን አይቷል። ኢየሱስ በእግዚአብሔር ክብር ብቻ ሳይሆን የተገለጠው እሱ ራሱ ክብር ነው። የእግዚአብሔርን ክብር ምን አደረገ ይላል? አንጸባረቀ። የክብሩ መንጸባረቅ እቺን እንዳትረሱ። የእግዚአብሔር ክብር መንጸባረቅ ነው ኢየሱስ ፊቱ ላይ የተገለጠው የእግዚአብሔር ክብር ነው። ከሰማይ የወረደ ወደ ሰማይ የሚወጣ ከኢየሱስ ውጭ የለም። እዚህ ሲመጣ ግን የአባቱ ክብር ምን እንደሆነ ለሁላችንም አሳየን። ቃል ሥጋ ሆነ፣ በእኛ መካከል አደረ፣ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። እሱ ደግሞ የእግዚአብሔር አብ የክብሩ መንጸባረቅ ነው። ስለዚህ ሁለተኛ ቆሮንቶስ 4:6 ላይ ምን ተባለ? በኢየሱስ ክርስቶስ ፊት ላይ የእግዚአብሔር አብ ክብር ምስጢር አለ። ያ ምስጢር እንዲገባን እግዚአብሔር በልባችን ጨለማ ላይ ብርሃን አበራ። የእግዚአብሔር ክብር የት ነው ያለው? በኢየሱስ ፊት ላይ ነው። ኢየሱስ ፊት ላይ ያለው የእግዚአብሔር ክብር ምስጢር ነው። እግዚአብሔር ባበራል ቁጥር እየበራ መሄድ፣ እየጨመረ የሚሄድ፣ እየበዛ የሚሄድ እኛም ሁላችን በመጋረጃ በማይከደን ፊት የሚለው እሱ ነው። እንግዲህ የጌታን ክብር እንደ መስታወት እያንጸባረቀ ኢየሱስ የእግዚአብሔር አብን ክብር አንጸባረቀ። በኢየሱስ ፊት ላይ ያለውን የእግዚአብሔር አብ ክብር ደግሞ ማን ያንጸባርቃል? አንተ ታንጸባርቃለህ። ማይንድ ብሎዊንግ። ኢየሱስ በስጋ እዚህ ምድር ላይ የለም። አሁን የሱ ክብር ግን እንድናበራ እኔና እናንተ ኢየሱስ ሲመጣ እኔ የዓለም ብርሃን ነኝ አለ። እዛ ብሎ ግን አልጨረሰም። እናንተ የዓለም ብርሃን ናችሁ። አሜን። እናንተ በተራራ ላይ ያለች ከተሞች ናችሁ፣ ልትሰወሩ አትችሉም። ማይ ጌታ ኢየሱስ ግን የሚሰጠንን ነገሮች አይታችኋል። እግዚአብሔር ይወላችሁ የኢየሱስን ዙፋን እኛ አንፈልግም፣ አይገባንም። እግሩ ስር ይበቃናል። እኛ ግን ኢየሱስ የከለከለን ነገር የለም። የከለከለን ነገር የለም። ስለዚህ እየገባኝ የመጣውን ነገር ልንገርህ። እግዚአብሔር በምን ያህል ፍቅር እንደወደደ ማሰብ እና መጸለይ መዘመር እየገባ ሲሄድ ኮንሽስነስህ ውስጥ መወደድህ እግዚአብሔር እስከምን ልክ ድረስ እየወሰደ እንዳለ በገባህ ቁጥር እዚህ ጋር የሚበራው ነገር እየጨመረ ነው። ላባጋታ ላባላ ላባራ ጌታ ኢየሱስ አገልግሎት ሲጀምር ምን እንደተባለ ታውቃላችሁ? የመጀመሪያ ከዮርዳኖስ ወንዝ ሲጠመቅ መንፈስ ቅዱስ መጥቶ በሱ ላይ በርግብ መልክ ሲቀመጥ የምወደው ልጄ ኢየሱስ የምወደው በሚል ነው የጀመረው። ለእኛም የጸለየልን ኢየሱስ ምን ብሎ ነው? እኔን በወደድክበት ፍቅር እነሱንም እንደወደድካቸው ዓለም ያውቅ ዘንድ። በእግዚአብሔር መወደድህን ባወቀ ቁጥር የእግዚአብሔር ክብር አንተ ላይ በኃይል እየተገለጠ ይሄዳል። ሪቨሌሽን ነው የእግዚአብሔር ፍቅር፣ መገለጥ ነው የእግዚአብሔር ፍቅር። በሱ ደስ የሚላል የምወደው ልጄ። በእግዚአብሔር የተወደደ በሱ ዘንድ ተማምኖ ይኖራል። የት ያድራል ይላል። ኢየሱስን ስናይ አባትን እናያለን፣ አብን እናያለን።
ኢየሱስን ስናይ ምህረት እናያለን። ኢየሱስን ስናይ ኃይል እናያለን። ኢየሱስን ስናይ ቅድስና እናያለን። ኢየሱስን ስናይ ክብር እናያለን። ኢየሱስን ስናይ እውነት እናያለን። His glory ሰማይና ምድርን ዩኒቨርስን ሁሉ የፈጠረ ጌታ የይሁዳን እግር ማጠብ ደግሞ እናያለን። ነገ አሳልፎ የሚሸጠውን ሰውዬ እግር ማጠብ እንደፈለገ እየዘረፈው አንድም ቀን ሳይፈርድበት ነው አብሮት ከይሁዳ ጋር ይኖረው። አንተ ሌባ ብሎ ታያቅ አብሮት ነው። ብዙ ሰዎች በትምህርት ማነስ፣ በቅባት ማነስ፣ በምናምን ማነስ ነው የሰው እየተሰናከለው ይላሉ። ይኸውላችሁ ይሁዳን የሚያክል ዘ ቤስት ቲቸር ኖሮት የሚያቅሰው የለም። ይሁዳን የሚያክል ትልቅ ቅባት አይቶ የሚያቅሰው የለም። ይሁዳ ቅባትም ክብርንም ትምህርትንም ሜንቶርሺፕንም ሁሉንም አግኝቷል። ከሌብነት አላዳነው። የልብ ኮንዲሽን ትምህርት ብቻ ስላለ ተቀይራለ ማለት አይደለም። ለመቀየር ፈቃደኛ መሆን ካንተ ይጠበቃል። የመጨረሻው የእግዚአብሔር ክብር መገለጥ ደመና አይደለም፣ እሳት አይደለም፣ ብልጭታ አይደለም፣ መውደቅ መዘረር አይደለም፣ አምልኮ መዝሙር አይደለም። ኢየሱስ Christ is the highest revelation of God's glory, manifested presence። ለዚህ ነው ጌታ ኢየሱስ ከናንተ ማንም የተጠማ ቢኖር ወደ እኔ ይምጣ፣ ከኔ ጋር ፌሎሺፕ ያርግን። ምክንያቱም ምንጭ የህይወት ውሃ ምንጭ ኢየሱስ ነው። ከሱ ጋር ህብረት ስናረግ ብቻ ነው ከኛ ሆድ ውስጥ የህይወት ውሃ ወንዝ መፈለቅ የሚጀምረው። የእግዚአብሔርን ክብር በኢየሱስ ፊት ላይ አይተን ስንረዳ ከሱ ጋር በመንፈስ ጭልጥ አድርገን በገባን ቁጥር የእግዚአብሔር ክብር በእኛ ላይ በኃይል እየተገለጠ ይሄዳል። ሲምፕል የእግዚአብሔር ክብር ማኒፌስቴሽን ሕያውነት የሚወሰደው እግዚአብሔር አንተ በህይወት አለ ወይም የለህም ብሎ የሚያውቀው በአንተ ውስጥ በሚገለጠው የሱ ህይወት ቆሞ ስለሄደ አንድ ሰው በህይወት አለ ማለት አይደለም። የጠፋው ልጅ ከአባቱ ፊትና ፕሬዘንስ ነው የጠፋው። ሲመለስ አባቱ ይሄ ልጄ ሞቶ ነበር ነው ያለው። ሞቷል እንዴ? ራበው እንጂ። በእግዚአብሔር አቆጣጠር ግን ከሱ ፓኒም ሲወጣ ሞቷል። አዳምም ከእግዚአብሔር ፕሬዘንስ ከእግዚአብሔር ፊት ከእግዚአብሔር ፌሎሺፕ ሸሸ ነው የሚለው። ስለዚህ ቤተክርስቲያን መጥተህ እግዚአብሔርን ስታመልክ ለራስህ ውለታ እየዋልክ ነው። እግዚአብሔርን ስታገለግል ቃሉን ስታነብ ለራስህ ውለታ እየዋልክ ነው። ሰው መንፈሳዊ ስለሆነ ሳያመልክ መኖር አይችልም። ወይ የሆነ አይዲዮሎጂ ያመልካል፣ የሆነ ነገር ፖለቲካ ያመልካል። ስፒሪቱ ውስጥ ነፍስ ውስጥ ያለውን ጥያቄ ዝም የሚያሰኝበትን ነገር ያደርጋል። ዝም ብሎ የሚኖር ሰው የለም። ስለዚህ በመንፈስ ቅዱስ ኃይል መንፈሳችን ከእግዚአብሔር ጋር ትክክለኛ ፌሎሺፕ ካለው ግዴታ በየሰከንዱ ከክብር ወደ ክብር እንለወጣለን። ዛሬ እግዚአብሔር ክብሩን አንድ ሰው ይሸልማል። የተጠራው ለክብር ነው። እግዚአብሔር አንተ ክብሩን መግለጥ ከምትፈልገው በላይ እሱ በአንተ ላይ ተገልጦ ማየት ይፈልጋል። ታምናላችሁ? አሁን ይሄንን ለማመን ይከብዳል፣ ግን ፋክት ነው። ይኸውልህ ለእግዚአብሔር የሱን ክብር አንተ ውስጥ ከማየት የበለጠ የሚያስደስተው የለም። መንፈስ ቅዱስ መጥቶ ኢየሱስ ላይ ሲያርፍ ይኸውላችሁ መንፈስ ቅዱስና ሰው ሲገናኝ ክብር ይገለጣል። ሁሉ ጊዜ አይታችሁ ከሆነ መንፈስ ቅዱስ በኃይል ሲመጣ በሱ ደስ የሚለኝ ፊቱ እኮ ሲያበራ ኢየሱስ እንደገና ተናገረ። ጌታ የምወደው ልጅ እሱ ነው፣ እሱን ብቻ ስሙት አለ። ድጋሚ ክብር ሲገለጥበት እግዚአብሔር ምን ይላል መሰለ? የምወደው ልጅ፣ ክብሬን የገለጠ ልጅ፣ ኃይሌን ያመጣ ልጅ። ፋክት እግዚአብሔር የሱን ኔቸርና ባህሪ እናንተ ውስጥ ሲያይ ነው ሁሉ ጊዜ ኦነር የሚያደርጋችሁ። እስጢፋኖስ በድንጋይ ሲወገር አንድ ነገር ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይሄንን ሰው ማለት አይችልም። የእግዚአብሔርም ክብር ይላል በእግዚአብሔር አብ ቀኝ ቆሞ አየሁታል። ለምን መሰላችሁ? የኢየሱስ ኔቸር ሰው ልጅ ሊለው የማይችለው ይቅርታ በግሎሪ ውስጥ ሆኖ ሲናገር ጌታ እንዲያጨበጨበ ነው ባይዘው እስጢፋኖስን የተቀበለው። ቆሞ ከዙፋኑ ላይ ተነስቶ ቆሞ እግዚአብሔር ምን ይፈልጋል መሰለ? የሱን ካራክተር፣ የሱን ክብር፣ የሱን ኔቸር፣ የሱን ማንነት በመንፈስ በኩል መግለጥ ነው የሚፈልገው። that's why you are here። እዚህ ያለ ነው እኛ ሕያው ሆነን ሳንኖር ክርስቶስ በእኛ ውስጥ እንዲገለጥ። ከጎናችሁ ላለው ሰው ነገሩት እስቲ፣ እኔ የእግዚአብሔርን ክብር እገልጣለሁ። ኢየሱስ ሲመጣና የእግዚአብሔር ክብር ሲገለጥ ዋናው መጀመሪያ ላይ የተገለጠው የለም የሚል ትምህርት ነው። ይሄ ሰውዬ መሲህ ቢሆን ኖሮ ነብይ ቢሆን ኖሮ ከዚች ሴተኛ ዳሪ ጋር አይበላም ነበር። ስለዚህ ነብይ የለም አሉት። ኢየሱስ በነገራችን ላይ ነብይ አይደለህም ብለውታል። ደግሞ ከናዝሬት ከተወደቀ ቦታ አይመጣም። መጽሐፉ ሲናገር ከኤፍራታ ነው፣ ከዛ ከቤተልሔም ነው የሚመጣው። ይሄ ከየት እንደመጣ ማናውቅ አሉት። ሐዋርያው ጳውሎስም ሲነሳ ይሄ ከኢየሱስ ጋር አልነበረም አናውቀውም አሉት። ተናደደና እሱ ደግሞ በእግዚአብሔር የተመረጠ የእግዚአብሔር ሐዋርያው ጳውሎስ ብሎ ነው ደብዳቤው የሚጀምረው።
ኢየሱስ የእግዚአብሔር የክብሩ ነጸብራቅ ነው። እንደዛ ሆኖ ብቻ አይደለም የቀረው። አሁን ደግሞ አድርጎ በመንፈስ ቅዱስ አማካይነት የሱን ክብር እኛ እንገልጥ ነው የተጠራ ነው። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ዓለም ከመፈጠሩ በፊት ተሰውሮ የነበረው ሚስጥር አሁን ለእናንተ ለቅዱሳኑ ተገልጧል። ሚስጥሩም ክብር የተሸከመው ክርስቶስ በእናንተ ውስጥ መሆኑ ነው። I am the carrier of the glory of God። ይህንን ሁል ጊዜ ኮንፌስ መናገር አለባቸው። ማንነታችሁን መስታወት ፊት መናገር አለባቸው። እኔ እግዚአብሔር ክብር ተሸካሚ ነኝ። ለእግዚአብሔር ክብር ማኒፌስቴሽን ተጠርቻለሁ። የእግዚአብሔርን ክብር በቀንና በማታ ገልጣለሁ። እግዚአብሔርን እንድናንጸባርቅ፣ እንድንሸከም፣ እንድንገልጥ በዚህ ምድር ላይ ተጠርተናል። በጣም የሚገርማቸው መሰላቸው አጋንንት ስታስወጡ አጋንንቱ እናንተን ማየት አይፈልግም። አቤት እንደሱ ደስ የሚያሰኝ ነገር የለም። ባይዞ ይሄን እንጂ አንተ ማንነትን አታውቅ። በሲኦል ያሉ አጋንንቶች ሁሉ ያውቁሃል። ሲያዩ መስሪያ ቤት ውስጥ ዝም ብሎ ሲጠሉ፣ ታክሲ ውስጥ ስገባ ያለ ምክንያት ወያለው ካልገደልኩ ሲል አልገባም። አንተ ውስጥ ያለው ክብር እሱ ውስጥ ያለውን ዲመን አበሳጭቶት፣ አንተ ውስጥ ያለው የእግዚአብሔር ክብር ሰውየው ውስጥ ያለውን አጋንንት አበሳጭቶት፣ አንተ ከሰውየው ጋር ይመስላል። እኔ ሰው ሁሉ ይወደኛል፣ ምንም የሚጠላኝ ሰው የለም፣ በሄድኩበት ሁሉ ሰላም ነኝ ካልክ ጤናማነት ይመስላል እንጂ መንፈሳዊ ዓለም ላይ ቀላል። በሄድኩበት ሁሉ ተቃውሞ አለ፣ በሄድኩበት ሁሉ ግን በር ይከፈትልኛል ካልክ ግን ጌታ ካንተ ጋር ማራባታ ታላባራ። በኢየሱስ ስም የጌታን ክብር እንደ መስታወት ታብለጨልጫለህ። አብን አሳየንና ይበቃል ሲሉ ይኸው አላቸው። እስካሁን ያሳየኋችሁ እኮ አብን ነው። እኔማ የራሴ ፈቃድ የለኝም እኮ አልኳችሁ። የመጣሁት የአብን ፈቃድ የአብን ክብር ለመግለጥ ነው አልኳችሁ ለጌታ ኢየሱስ። እስቲ ክርስቶስ በልቤ ውስጥ አለ በል። ክርስቶስ በልቤ ውስጥ አለ። ኢሳይያስ 60 ከቁጥር 1 ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና። ይሄ ለአንድ ሰው ትንቢት ነው ዛሬ። አሜን። አራይዝ and shine። አሜን። የእግዚአብሔር ክብር ከመጣለ በኋላ ተነስተ ማብራት ያንተ ድርሻ ነው። እግዚአብሔር ባትሪ እጅሽ ውስጥ ካስገባ በኋላ ጨለማ ውስጥ ጨለማ ነው ብለሽ ብታለቅሽ ተጠያቂው አንቺ ነሽ። አብሪው ባትሪው በናዝሬቱ በኢየሱስ ስም የማብራት ጊዜ ሆነላችሁ። አሜን። Rise and shine, shine the glory of God, shine the glory of God, shine the glory of God። እግዚአብሔር መጥቶ እንዲህ በማብሪያና ማጥፊያ አያበራሽም። ተነሽና አብሪ ተብለሻል። ኤክሰርሳይዝ አርጉ። እናንተ ላይ ያለውን የእግዚአብሔርን ክብር ኤክሰርሳይዝ አርጉ። ቤታችሁ ኤክሰርሳይዝ አርጉ። መኪና ውስጥ ኤክሰርሳይዝ አርጉ። ትምህርት ቤት ኤክሰርሳይዝ አርጉ። እግዚአብሔርን መምሰል ራስህን አስለምድ። እግዚአብሔርን መምሰል ራስህን አስለምድ። ኤክሰርሳይዝ thyself unto godliness። ማንም ኤክሰርሳይዝ አያደርግልህም። እግዚአብሔርን መምሰል ራስህን አስለምድ። አዲሱ ትርጉም ራስህን አሰልጥን፣ ስልጠና ውሰድ። ምን ለማድረግ እንዴ? እኔ እግዚአብሔርን መስል የለ እንዴ? በእግዚአብሔር መልክ አይደል የተፈጠርኩት? ምንድነው እያወራ ያለው? እግዚአብሔርን መምሰል፣ በእግዚአብሔር ክብር መገለጥ፣ የእግዚአብሔርን ኃይል ማምጣት። ራስህን አሰልጥን። አትቆዝም። እግዚአብሔር ክብር ከሌላቸው ሰዎች መለየትን አሳይ። ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከመታወቅ የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት the fullness of God ደርሳችሁ ተሞሉ ዘንድ ለማወቅ ትበረቱ ዘንድ እስከ ፍጹም ሙላት ተሞሉ ዘንድ ለማወቅ ትበረቱ ዘንድ እስከ ፍጹም ሙላት ተሞሉ ዘንድ fullness 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 fullness። ኢየሱስን ከክብር መለየት ይቻላል? ራሱ ክብር ነው እኮ። አሜን። who being the brightness of his glory and the expression image of person, his person, being the brightness of his glory። ኢየሱስ የእግዚአብሔር የክብሩ brightness፣ እኛም የሱ brightness ነው። ምንድነው? መንግስተ ሰማያት ስንሄድ በጣም አናዝነው? የተሰጠን ይሄን ሁሉ ነገር ስንሰዳደብበት፣ ስለ ሆዳችን ብቻ ስንኖር፣ እግዚአብሔርን ክብር ሳንገልጥ ቃሉን ኖሮ ሐዋርያት ያስተማሯቸው የመጀመሪያዎቹ ቸርች መጽሐፍ ቅዱስ የላቸው፣ ባይብል ስተዲ የላቸው፣ ሶሻል ሚዲያ የላቸው፣
በየቀኑ የሚያስተምራቸው ሰው የላቸውም። በፈለጉበት ጊዜ ገብተው ዩቲዩብ ገብተው የሚሰሙት ቃል የላቸውም። ሬዲዮ የላቸውም። እባካችሁ በዚህ ሰዓት በዚህ ቀን እንገናኝ ተብሎ የሚሰበሰቡበት ቦታ የላቸውም። ግን ክብር ሲገልጡ ነበር። ማናቸውም እናንተ ያላችሁን ኢንፎርሜሽን የላቸውም። አእምሯችን በብዙ ነገር ተያዘ። ልባችን ውስጥ ብዙ ሐሳብ አለ። ከእግዚአብሔር ክብር የበለጠ የምንፈልገው የምንመኘው ብዙ ነገር አለ። ቤት በኩል ማኒፌስት ያድርግ እግዚአብሔር ክብር ይዟል እኮ ልባችን። እግዚአብሔር ደግሞ ፕራዮሪታይዝ ስናደርገው ያውቃል። ረሃባችን በቃ የመጨረሻ ከመጠን ያለፈ ሲሆን እግዚአብሔር ያውቃል። ሁሉን ትተን እሱን ብቻ እየፈለግን ባለንበት ጊዜ እግዚአብሔር ግሎሪውን ይገልጣል። the manifested presence of God እንዴ በጣም እኮ አስደናቂ ነገር ነው። የተገለጠ እግዚአብሔር መገኘት እዚህ ምድር ላይ እንድገልጠን የተጠራው ሰው አይደለም፣ ኃይል አይደለም፣ ኤሌክትሪክ አይደለም። እግዚአብሔር በኔ በኩል ሆኜ ዓለም ላይ ላብራ እያለኝ ነው። አንተን እንደ መቅደስ ልጠቀምና እኔ ስራዬን ልስራ፣ ልብህን ግን ሙሉ በሙሉ ስጠኝ ነው እግዚአብሔር እያለ ያለ። እግዚአብሔር ቤተ መቅደስ ነኝ እኔ የለም። ብዙ ነገር እንወዳለን። Christ is the visible form of the invisible God. Eternity closed in flesh. ዘላለም እኮ ነው ምድር ላይ ጊዜ ውስጥ ያየነው። አዳም እኮ በኤደን ገነት ክብር ነው ተሸክሞ የነበረው። መኖሪያው ፓኒም ነበር። እዚህ ነው እግዚአብሔር ከፓኒም ወዴት ሄድ ካል ፓኒም ነው ቃሉ ቀጥታ የሚለው። አዳምም ከእግዚአብሔር ፊት ሸሸ የሚለው ከፓኒም ሸሸ ነው የሚለው። ወጣ አይገርም? ሲወጣ ራቁቱ መሆኑን አወቀ። እዛ ውስጥ እያለ ራቁት የሚባለውን በሐሳብም አያውቅም። እንዴት አወቅ አለው እግዚአብሔር። እንዴ ራቁቱኝ ራቁት መሆኔን ማወቅ ምን ይገርማል? እግዚአብሔር እንዴ ራቁቴን ነኝ እንዴት አወቅ ይባላል? በፓኒም ውስጥ ይባላል። ምክንያቱም ራቁት የሚባለው ቃሉ ራሱ የለም። you are enclosed in the presence of the Lord። ኢየሱስም ሲሰቅሉት ልብሱን አወለቁ፣ በዕጣ ተጣጥለው ወሰዱት። እድለኛ ነው ሰውየው። ምንድነው ስፔሻል ያደረገው ይሆን? ልብሱ እኔ ነኝ ተባብሎ ዕጣ ተጣጥለው ወሰዱት። ቤቱ በደም የተነከረ ልብስ ነው። ሰውየው ቤት ሲገባ ምን ሊያደርግ እንደሚችል እርግጠኛ ነኝ። ነገስታት ሊያዩት ይመኙ ነበር። ተአምር እንዲያደርግለት ጠየቀው። አስማተኛ ነገር መስሎት። እኔ የሚገርመኝ ከኢየሱስ ውስጥ ምን እንደሆነ ልንገራችሁ። እርጋታው ይገርመኛል። ዓለምን ሁሉ ለመገለባበጥ መጥቶ ናዝሬት ብቻ ይኖራል። ተኝቶ የሚነሳው እዛ ነው። መጽሐፍ አይጽፍም፣ አያጽፍም። ጣሊያን አይሄድም፣ ሮም ምናምን አይሄድም። እንደማንኛውም ሰው ጠዋት ይነሳል። በሌሊት ተነስቶ ተራራ ላይ ሄዶ ሲጸልይ ብሎ አድሮ ይመጣል። እዛ ገሊላ አካባቢ ያለ ወጋኖንቶችን የገሊላ ወሬ እኮ ነው ኢየሩሳሌም የደረሰው። በሽተኞችን የተሸከመው ማምጣት ጀምሮ እሱ ዝናው እስከ ዓለም ሁሉ ወጣ። ግረጋ ብሎ ነው የሚኖረው። ምንም ነገር በቃ ስትረስ የለበትም። ዓለምን ሁሉ ካልነካካናልኛል አንድ ቦታ ነው ያለ። ከዚህ እስከ 90 ኪሎ ሜትር 100 ኪሎ ሜትር ብቻ እኮ ነው በህይወቱ ዘመን ሄደው። ከሞት ሲነሳ ራሱ ወደ ገዛ ወገኖቹ ብቻ ነው ሄደው። ሚሽኑን ጨርሰ ሄደ። መጽሐፍ ሳይጻፍ ኢየሱስ ሰው እንዳልሆነ በንግግሩ ማወቅ ትችላላችሁ። በዓለም ላይ ሰው የሆነ ሰው የማይላቸውን ነገሮች ብሏል። ከኢየሱስ ብቻ በቀር ማንም ሊላቸው የማይችላቸውን 1 2 3 ቃል ልንገራችሁ። አይዟችሁ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ነገ ሊሞት 2ም 3ም በተሰባሰባችሁበት እኔ በዛ እገኛለሁ። ይሄው አሁን እሷ እያደረገችው ያለው ነገር እስከ ዓለም ፍጻሜ ድረስ በዓለም ሁሉ መድረክ ላይ ይሰበካል። ይሄን ማንም ሊላ አይችልም እግዚአብሔር ካልሆነ በስተቀር። ማርያም ያደረገችው በዓለም ሁሉ እንደሚሰበክ ከ2000 ዓመት በፊት ሊናገር አይችልም። እስከ ዓለም ፍጻሜ ሂዱ አይልም እግዚአብሔር ነው። አሜን አሜን። እስከ ዓለም ፍጻሜ ሂዱ ሲል እኔንም እኮ ያየኝ ነው። ፓናማ ሴ በጴጥሮስ ውስጥ በማቴዎስ ውስጥ ሐዋርያቶቹን ጌታ በጌታ በኢየሱስ ደስ ብሏቸው ሞቱለት። ጴጥሮስ እንደዚህ ሲሰቅሉት እሱማ የጌታዬ ነው እኔን ዘቅዝቆኛል፣ ለሱ ለመሞት እንደዚህ ብቻ ያንሰኛል፣ ተዘቅዝቄ ብሎ ተዘቅዝቆ ከገደሉት በኋላ በሳት ደግሞ አቃጠሉት። ደስ ብሏቸው ነው የሞቱለት። በፊት ክደውታል እኮ
በኋላ ግን የእግዚአብሔር ክብር ሲገለጥባቸው ይሄ የጌቶች ጌታ የአማልክቶች አምላክ ሞተን ሁሉ ያዋጣናል አለ። ኢየሱስ ሞተለት ያዋጣል። አገልግለው እኮ አይደለም ለሱ መሞት ያዋጣል። ለምን መሰላችሁ? ስጋቸው እየተቃጠለ ወደ ክብር ወክ አድርጎ እንደሚገቡ ያውቃል። አሜን 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 አሜን። አንዳንድ ሰው ሲሞት እኮ አስቡት እስቲ። መላእክቶች ከዚህና ከዛ እየተወናጨፉ እኮ ነው የሚቀበሉት። መጣ ጴጥሮስ መጣ፣ ቦንኬ መጣ። እንደዚህ መላእክቶች የሚቀበሏቸው እኮ ሰዎች አሉ። የእግዚአብሔር ክብር ሲገለጥብህ ለሱ ብቻ መኖር ትጀምራለህ። ልትሞትለት ፈቃደኛ ትሆናለህ። ክብር ሲለይህ ራቁትነት ነው የሚሰማ። ባዶ ቀፎ ከእግዚአብሔርም ከሕዝብም መሸሸግ ነው የሚያምር። ጥፋ ሙት ይላል። አዳም ላይ የሆነው እሱ ነው። ኔክድነስ፣ ኢምፒቲነስ፣ ቫኪዩም፣ ሙት ራስን አጥፋ ይላል። ክብር ሲጎል ኤደን ገነት ማለት የእግዚአብሔር ክብር ማለት ነው። ባይዘው ቦታ አይደለም። በአርኪኦሎጂ ሁሉም ቦታ ተገኝቷል። ኤደን ገነት ግን አልተገኘም፣ አይገኝም። ምክንያቱም ቦታ አልነበረም። ፓኒም ነው የነበረው። አዳም የሄደበት ቦታ ሁሉ ፓኒሙ እየተከተለው ይሄዳል። ኤደን ገነት ነው። አሜን በልባከ። በምድረ በዳም የእሳት አምድና የደመና አምድ ሆኖ ሲከተላቸው የነበረው ግሎሪ ነው። እግዚአብሔርም ክብር እኮ ነው። መና እያበላ ጫማ እያረዘመ ምድረ በዳውን ገነት እያደረገ ከአለት ውሃ እያወጣ ድርጭት አምጥቶ ስጋ እያበላ ምንድነው ብሎ ጠየቁት። እግዚአብሔር አባቶች ያልበሉትን መላ ያበላ፣ በምድረ በዳ 40 ዓመት ያቅበዘበዘ፣ በልብ ያለውን የእግዚአብሔር ሕግ ትጠብቅ ወይም አትጠብቅ እንደሆነ ሊያቅና ደግሞ ሰው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣው ቃል ብቻ እንደሚኖር ሊያስተምር በእነዚህ 40 ዓመታት አስጨነቀ። ምን ሊያስተምር? ሰው በእንጀራ ብቻ ሳይሆን በእግዚአብሔር አፍ ከሚወጣው ቃል እንደሚኖር ሊያስተምር አስጨነቀ። አንዳንዶቻችሁ የሆነ የተንጠለጠላችሁበት ነገር አለ። ይሄንን ልስጥ ወይስ ክብር ሲባል ጌታዬ ትንሽ እቺና ትንሽ ክብር። እንደሱ አይነት ሰው ክብር አያይ። ክብር ከሆነ ምንም የሚከፍል ሰው፣ ክብር ከሆነ ምንም የሚተው ሰው፣ ክብር ከሆነ ስለ ክብር ብቻ የሚኖር ሰው እግዚአብሔር በክብር ይባረካል። በቃ ይኸው ነው። የረሃብ መጠን ወሳኝ። ስለ ክብር ምንም የሚያደርግ ሰው፣ ስለ ወንጌል ምንም የሚያደርግ ሰው መጀመሪያ የኤደን ገነት ነው። ከዛ በኋላ ሲና በረሃ ነው። ከዛ በኋላ ደግሞ የመገናኛው ድንኳን ነው። እዛ ውስጥም ክብር አለ። ከዛ በኋላ የሰለሞን መቅደስ ነው። የዳዊት ድንኳን ነው። የሰለሞን መቅደስ ነው። ከዛ በኋላ ኢየሱስ ነው። ከዛ በኋላ ሐዋርያት ሥራ ምዕራፍ 2 ነው። ከዛ በኋላ አንተ ነህ። አሜን። This is the manifested presence of God.